በርካታ አካል ጉዳተኞች አይናማ ነበርኩኝ ወድሽ ምታመጪው ነገር ስላልሆነ ቁጭ ብዬ ዲዛይን እየቆረጥኩኝ አንድ ቀን ይሄ አለማየቱ መጣ ማለት ነው። ብዙ ተሰጦ ያላቸው አካል ጉዳተኞች አሉ። ሰው እኮ ይሄንን ጫማ ስራልኝ ብሎ አምኖ እየሰራውለት እኮ ነው። የመመልመያ መስፈርቶች አሉ። ሁሉም አካል ጉዳተኛ ለማህበራዊ ችግር ተጋላጭ አይደለም። ታማሚ ነኝ ብዬ ተስፋ ሳልቆርጥ የመጀመሪያ ጫማዬን ለኔና ለእናቴ መስራት ቻልኩኝ ማለት ነው። ወጥተው ሰርተው የሚመለሱም አይመስለው። አካል ጉዳተኛን ከመስራት ምንም አያግደውም። ወደ 4 ወር 5 ወር ነው የሰለጠነው በነፃ ወደ ስራ የሚሰማሩበት የመስሪያ ቦታዎችን የመስጠት ድጋፋቸው ስቲል እስካሁን ድረስ የተቋረጠ ነገር የለም። ሰተን ቁጭ አንል። እጄ ጎደለ ብሎ አይኔ ጠፋ ብሎ ወደ ቤት ውስጥ መቅረት ማንም አካል ጉዳተኛ ቤቱ እንዳይቀር እኛ መስራት እንችላለን። እኔ ያው ስሜ ዲንሰፋ ሚስፋ ይባላል። በሰፈራ አካባቢ በተለምዶ ደግሞ ዲኖ በሚባል በደንብ ታወቅበታለሁ። እኔ የተሰማራሁትኝ የቆዳ ውጤቶች ላይ ነው። የጫማ ስራ የህፃናት የአዋቂ እንዲሁም ደግሞ የወንዶችን አልፎ አልፎ ትእዛዝ ሲኖር ሸበጦችን እሰራለሁ። አሁን በቆዳ ስራ ውጤቶች ላይ ነኝ ማለት ነው። ከዚህ በፊት እኔ አይናማ ነበርኩኝ። አይ ነበረ ትምህርቴን ተምሬ ኦልሬዲ አጠናቀቅ ያለው ቴክኒክና ሙያ ላይ ግራጁዌትም አድርጌ ያለው በቴምፕላስት አውቶ መካኒክ ላይ ማለት ነው። እና ይህ ነገር ከገጠመኝ አሁን ወደ 4 አመቱ ሊጠጋ ነው። ከልጅነቴ ጀምሮ በራሴ ጥረት ነበር እዚህ ደረጃ ላይ ስመጣ የነበረው። ከዝቅተኛ ቤተሰብ ነበር የመጣሁት። እናቴን በጣም እደግፍ ነበር። ኮልፌ አጠና ተራ አካባቢ እዛ ላይ ታክሲ ተራ መዋል ጀመርኩኝ ማለት ነው። ታክሲ ተራ ላይ ያው ተራ ማስከበር ያለው ረዳትነትም ሰርቻለሁ። እና በዛ ህይወት ላይ ያለሁኝ ወደ ሱዳንም ደርሼ መጥቻለሁ። እንዲሁም ጋምቤላም ደርሼ መጥቻለሁ። ያው ኑሮን ለማሻሻል ከሚል አንፃር ማለት ነው። እዚህ ከተመለስኩ በኋላ ያው መልሼ የማቆም ታክሲ ስራ ላይ ነበር የሆንኩትኝ። ታክሲ ስራ ላይ ሲሆን አብሮኝ የነበሩ ጓደኞች ትንሽ እነሱ ወደ መንጃ ፈቃድ አውጥተውም ወደ ከፍ ወዳለ ተሻግረዋል። ረዳትነት ሆኜ ያለሁት እኔ ነኝ። ላይሰንሱን ለምን አላወጣም ብዬ ወደ ሐኪም ቤት ሲሄድ ትንሽ ጠባሳ ነበረኝ ማለት ያኔ በሞር ይሄ ቴስት ነበር መንጃ ፈቃዱን ለማውጣት ትፈተኛለሽ። ያንን በመፈተንበት ሰዓት አላለፍኩም። ትንሽ ጥቃቅኖችን ማየት አልቻልኩም ማለት ነው። ይህንን ነገር ከእናቴ ጋር መጥቼ እንዴት አክሜ ነበረ ከዚህ በፊት እንዴ ምናምን ብዬ ጥያቄ ሳነሳላት አዎ ህፃን እያለህ ነው ይሄ ነገር የጀመረህ የነበረው፣ ግን ከታከምኩ በኋላ ያው እስካሁንም ተምረበታል እንዲህ ብለህበታልም እሱ ይሆናል እንግዲህ አለች። ይህ የሆነው እንግዲህ 27 26 ዓመቴ ላይ ማለት ነው። ብዥ የማለት ነገሮች ነበሩ ያን ጊዜ ማለት ነው። ሙሉ ለሙሉ መሸፈን ምናምን ሳይሆን ማንኛውም ሰው አዞረኝ እንደሚለው አይነት እንደሱ አይነት ነገሮች ነበሩኝ። ከዛ ኦልሞስት ኖርማል ነው ይተወኛል። በሆነ ወራቶች ቆጥርና ደግሞ እንደዛ ያደርጋል ይተወኛል። ድካም ነው እያልኩ ሳርፍበት መለስ ሲልልኝ ስለነበር ማለት ነው። አንድ ቀን ይሄ አለማየቱ መጣ ማለት ነው። ይሄ አለማየት ሲመጣ በወቅቱ በጣም ደንግጫለሁ። ኦቨር ነው የደነገጥኩትኝ። እንደዚህ አልመሰለኝም ነበር። ብዥታ እንደሌላው ጊዜ ጨፍኖ የሚከፍት ነበር የመሰለኝ እና ከቤተሰቦቼ ሞጣ ብዬ ራሴንም ለመቻል እየሞከርኩ የነበረበት ሰዓት ነበርና እቤት ጃርፌ ልመለስ ስል ማየት አልቻልኩም ማለት ነው። ተመልሼ መውጣት አልቻልኩም እና ላይ መለስ ሆነ ማለት ነው። አይኔ ተሞከረ በሕክምና ሲሞከር ምን ሆነ? ለመጀመሪያ ጊዜ ተሰራልኝ ብሌን ነቅሎ ተከላ ተደረገልኝ። ሲደረግ ግን ረቲናው ተነክቶ ስለነበረ ሊቀበል አልቻለም ማለት ነው እና ጥቂት ተከታከምኩ። 2 ወር ከምናምን በኋላ ፌል አደረገ መልሶ። አለቀስኩ ምን አልኩኝ። ያው ማንም ሰው እንደዚህ አይነት ነገር ሲገጥመው የሚሰማውን ስሜት ነው እኔ ጋር ተሰምቶኝ የነበረው። እናቴ ሁሌ አንድ ነገር ትል ነበር፣ ብቻ እንደ ልጆቹ ገብቶ በወጣልኝ ትል ነበር። ምን አለ ውጪውን አይቶ በመጣ ጸጉሬ ለቆረጥ ሲሄድ ደስታ አይደለም ወይ ሻወር ከልጆች ጋር ወስደውኝ እስክመለስ ድረስ በቃ እንደወጣሁ ትቆጥሮ ነበር። ሁሌም ወጥቼ እንደመገባ ታስበው ነበር። ነገር ግን ተመልሼ ይመጣና እዛው ቤት ነበር የምተኛው። በምተኛበት ሰዓት እንግዲህ ከአመት ምናምን በላይ ተኝቻለሁ ቤት ውስጥ እናቴ እየጦሮቼ ማለት ነው። በዛን ሰዓት ያው ወረዳ ላይ ያሉ ሴቶችና ህጻናት ማህበር ጽሕፈት ቤት እነሱ ይዞሩ ነበረ አካል ጉዳተኞችን ለማውጣት የስራ የሌላቸውን ስራ ለመፍጠር የስራ ዕድል ለማለት። በዛን ሰዓት ነው ከሴቶችና ህጻናት ከሚባለው ጋር ግንኙነት የተፈጠረው ማለት ነው።
ከነሱ ጋር ተገናኘው። ሁሉን ነገር ነገሩኝ። አካል ጉዳተኛ ማህበር የሚባል እንዳለ ነገሩኝ። ትሪት አደረጉኝ። ወደ እነሱ ሳብ አደረጉኝ። አሃ ለካ መውጣት ይቻላል የሚባለው ነገር ከነሱ አገኘው ማለት ነው። በዛን ታይም ላይ ነው ይሄ አሁን ያለውበትን የቆዳ ስራ ላይ እድሉን ያገኘሁት ያዛን ጊዜ ነው። የዛኔ ስልጠና ይሰጥ ነበርና በቴክኒክና ሙያ እናቴ ወጥቶ ለመግባት ብቻ ነበር ስትጨነቅ የነበረው። እኔም ደግሞ ፋይ ትላለች እናቴ በቃ ከእንግዲህ ለ3 ወር የሚሰጥ ስልጠና አገኘው በቃ 3 ወር ሙሉ ወጥቼ ልገባ ነው ብዬ ነው የገባሁት ወደ ቆዳ ስራ እንጂ እኔ በህይወቴ እንደዚህ ጫማ ገዝቶ ከማድረግ ውጪ እሰራለሁ ብዬ የሚል ግምት አልነበረኝም። እዛ ሄድኩኝ፣ ኦሪየንቴሽን ተሰጠን፣ ቆዳ ስራ መረጥኩኝ። ቆዳ ስራ ከመረጥኩ በኋላ ከአዲስ ከተማ ክፍለ ከተማ እና እንዲሁም በሴፍትኔት ያሉ ጉዳት አልባ ያልሆኑ ሰዎች ከነሱ ጋር ነበር ስልጠና ሲሰጠን የነበረው። ቆዳዎችን መቁረጥ እንደገና ዳባን ይሄ ላይ እነሱ ነገሮች ሲቆራርጡ በእጄ መንካት ቻልኩኝ። የዛኔ ብቻ 1 ወር ከ2 ወር በኋላ መንካት ቻልኩኝ ማለት ነው። ይህን ስነካገን ለራሴ አንድ ነገር አሳመንኩት። ይህንን ነገር አድርጎ ማሳየትን ብቻ ሳይሆን እናቴ እዛ ጋር ትዛለች እና ያ ከሆነ በኋላ 1000 ብር ተሰጠን የትራንስፖርት። እኔ ጋር 200 ብር ነበረ። ቀጥታ ሚኒሊክ ሆስፒታል ደርሼ ስመለስ ወንድሜ እና እስቲ እዚህ ንግባና የጫማ ስራ የሚሸጥበት እቃ እዚህ ነው አልኩትኝ። መርካቶ እዛ ከገባው በኋላ ስገባ ለካ ችርቻሮ እቃዎች እንደነበሩ ተገነዘብኩ። እዛ ሶል በነጠላ ይሸጣል። አንድ ሶል 35 ብር 50 ብር እያለ አገኘው። ማስትሽ ደግሞ እንደዚህ እየተቀነሰ በሃይላንድ ይሸጣል። በሃይላንድ ምናምን ይሸጣል። ስለዚህ እንዴ ገዝቼው ለምን አልሄድም አልኩኝ። እጄ ላይ ብር ስለነበረ ገዝቼው ሄድኩኝ ወደ ቤት። ሲሄድ በትንሽዬ ብር የኔን የእናቴንና አንድ ትርፍ ጫማ 3 ጫማ መስራት የሚያስችለኝን ነገር ይዤ ገባው ማለት ነው ቤት። የመጀመሪያ ጫማዬን ለኔና ለእናቴ መስራት ቻልኩኝ ማለት ነው። እቺን ከሰራው በኋላ በጣም ነው የተደሰትኩኝ። እናቴም ስትደሰት አየው። አንዱን ሸበጥ ለኔ ያደረኩኝ፣ አንዱን ለእናቴ ያደረኩትኝ። የዛኔ ለራሴ ኮንግራ አልኩት። እቺን ነገር ምን አደረኳትኝ? ቀጣይ ሄድኩና ድጋሚ መርካቶ ሸበጥ ገዝቼ የሸበጥ መስሪያ ሶል ይዤ መጣውና እሷን ሰርቼ ቢዝነስ አረኳት ማለት ነው። የሚያቁኝ ሰዎች በፊት አይናማ በነበርኩበት ሰዓት ያልኩሽ ቦታ ላይ የሚያቁኝ ሰዎች ይሄን እኮ ሰርቻለሁ እያልኩ ሰጣቸው 290 ብር የሚሸጠውን ጫማ ሂሳብ ሰራ 290 ብር መጣ። እነሱ ግን 1000 ብር 500 ብር ይሰጡኝ ጀመር ማለት ነው። ይሄ ሲሆንልኝ ምን አደረኩኝ? ሴቶችና ህጻናት ጋር ኮሙኒኬት ለምን አላረገም? አሁንም የፈጠሩልኝ እነሱ ናቸው። እነሱ ጋር ኮሙኒኬት ላደርጋልኩ። ይሄንን ማረጋው ስልጠናውን ሳልጨርስ እነሱ ጋር ሲሄድ ሙሉ ተቋሙ ማለት ነው የወረዳ 12 ተቋሙ የእንቁጣጣሽ ዕለት ነበረ እንድሸጥ እዛ ላይ ድንኳን ደኩነውልኝ በጣም በሚገርም ሁኔታ እኔ ፈጽሞ ያልጠበኩትን ነገር ራሴ ጫማ ሰርቼ ሰው የሚያደርገው መሆኑን የዛኔ ተረዳው ማለት ነው። ያው ሴቶችና ህጻናት ስልጠናውን ብቻ አይደለም የሰጠኝ ሁሉን ነገር ነው ለኔ ያደረገልኝ ብዬ ማለት እችላለሁ። ይሄንን የምታዩን የመስሪያ ቦታ እንደገና ደግሞ መስሪያ ማሽን እንደገና ደግሞ የእጅ መጠቀሚያ ማቴሪያሎች አሉ። እነሱን ሙሉ አሟልተው ነው የሰጠኝ። ይሄ ማሽን ሲንጀሮን ከተሰጠኝ በኋላ ግን ያው ኳላ ማሰራ የሚባሉ ጫማዎች አሉ። እነሱ መስራት ችያለሁ። እንደገናም ደግሞ ሞር የተሻለ መስራት ችያለሁ። ዲንሰፋ ሚስፋ አይነ ስውር ሆኖ የሰራው ጫማ የሚል አጻፍ ከወረዳው እና አላመነም ሰው። ይሄ ማለት ውሸት ነው፣ በዘመኑ ቋንቋ ሙድ እየያዘ ነው የሚባል የነበረው እና ይሄንንም ተረዳው። ከዛ ምን አደረኩኝ? የምሰራባቸውን ነገሮች እዛ ጋር ይዤ ቁጭ ብዬ እየበሳው እየቆረጥኩኝ ምናምን ነገር ማሳየት ጀመርኩኝ ማለት ነው። ከዛ በኋላ እዛቸው አካባቢ ላይ ሰዎች እያወቁኝ መጣው። በዛ አይነት መስራት ቻልኩኝ ማለት ነው። ድጋፋቸው ስቲል እስካሁን ድረስ የተቋረጠ ነገር የለም። እዚህም ከመጣው በኋላ እጅግ ደጋፊ የሆኑ ጓደኞችን ያገኘሁትኝ እንደኔ ጉዳተኛ አይደሉም። በጣም መረዳት ያላቸው በጣም ሰፖርት የሚያደርጉ የሚያግዙኝ ናቸው። ከሴቶችና ህጻናት ባሻገር እነሱ ናቸው በርታ ሲሉኝ የነበረው። አካል ጉዳተኝነት ብሎ ማለት ሊመስለን ይችላል። የማንፈለግ ሰዎች ሊመስለን ይችል ይሆናል። አካል ጉዳተኝነት ምንም ከማድረግ እንደማያግድ እኔ ምስክር ነኝ። ስሜ ሰላም ገብረስላሴ ይባላለሁ። የጉዳት አይነት ያው የእግር ጉዳት ነው የገጠመኝ። በመጀመሪያ ዝም ብሎ ያው እንደ ብርድ ብሎ ለጀመረኝና ከዛ ሕክምና ሲሄድ ነርቭ ነው አሉ።
ተማሪ እያለሁ ይሄ ችግር ደረሰብኝ። ልክ እንደታመምኩ ወደ ክፍለ ሀገር ሄድኩ ወደ አባትና እናት። ትንሽ እንድትሳይ ደግሞ ያው ወደዚህ መጣሁኝ ማለት ነው። ከዛ እንደዛ ሆኜ ግን ታማሚ ነኝ ብዬ ተስፋ ሳልቆርጥ የቤት ሆኜ ሹሩባ እየሰራው ነበር። በዛ ከቤት ወደ ቤት እየገቡ ነበር የሚሰሩ። ካስተማር ብዙም አልነበረም። ከሴትና ህፃናት ጋር የተገናኘሁት የአካል ጉዳተኞች ማህበር አለና የኛው ማህበር ለምን አትገቢም አለኝ። ከዛ እኔ ደግሞ ገባሁ። በዛ ከነሱ ጋርም እየተዋወቅኩ ሄድኩ። ስልጠናው ደግሞ ወደ 4 ወር 5 ወር ነው የሰለጠነው በነፃ። ለዛም የትራንስፖርት ታግዞልን እዛ ተምረን ጨርሰን አንድ ካክስ ሰጡን፣ ካውያ፣ ፓሊስትራ፣ ማጠቢያ። ይሄኛው ድጋፍ ሲደረግልኝ ደህና በቃ ፊት ለፊት ወደ አስፋልት ዳርን ወጣሁኝ። ሰውም እያወቀኝ ሄደ። እኔም በቃ በትኩረት ደህና እየሰራው ነው። አካል ጉዳተኛ ስራ መቼም ቢሆን ሊያግድ አይችልም። ምክንያቱም የሰው ሞራል መኖር አለበት። ሞራልሽ በቃ የአእምሮ ህመም ካልሆነ በስተቀር ሌላ ጉዳት ቢኖርሽ በቃ የሚሆንሽን ከአንቺ ጋር የሚሄደውን ነገር መስራት ትችያለሽ። ምክንያቱም የጉዳቱ አይነት ስራ ሊገድብሽ አይችልም። አሁን ለምሳሌ እኔ እግሬ ሁለት እግሬ ነው ከወገቤ በታች ነው የሚያመኝ። ግን እንደዛ ነው ብዬ ተስፋ ቆርጬ ቤት ውስጥ አልተቀመጥኩም። ባለኝ አቅም ተነስቼ እየሰራው ነው። ስሜ ፍቃዱ ጎንፋ ይባላል። የአካል ጉዳተኛ ነኝ። አካል ጉዳቴ ደግሞ አንድ እግር ጉዳት ነው እና ከዚህ በፊት ተራሩጬ መስራት አልችልም እና ቀን ስራ ሰርቼ መብላት አልችልም። ነገር ግን በአካል ጉዳተኛ ማህበር ውስጥ የተደራጅተን ቁጭ ብለን ነበርና እና ሴቶችና ህጻናት ያለፈው አመት 2017 ማሽን ሰልጥነን ማሽን ሰጡን ማለት ነው እና ማሽን ሰጡን። ከዛ በኋላ እኔ ደግሞ ያለኝን ልምድ ቁጭ ብዬ ዲዛይን እየቆረጥኩኝ ስራ ፈጠርኩ ማለት ነው። በሰለጠነው መስክ መስራት እንድንችልና ሰርተን መለወጥ እንደምንችል አረጋግጣለሁ ማለት ነው። በዚህ ሴቶችና ህጻናት ጋር በመቀናጀት ይህን ሼድ እንድናገኝና እዚህ ላይ ደግሞ ያው ልምዴን ተካብቼ እዚህ ጎን በጎን እንዲሰራ አጠናክሮኛል ማለት ነው። ስልጠና ያደርጋሉ፣ ድጋፍ አድርጉልናል፣ ምን ተቸገራችሁ ይላል እና ያለ ነገር ከመቶ ያግዙኛል ማለት ነው። አካል ጉዳተኝነት ከስራ አይገድብም። ለምን ሲባል ያው አካል ጉዳተኝነት ማለት ከስራ መገደብ ሳይሆን እኛ ያው በተሰጠነ ልምድ በሚመችን አካል ጉዳተኛ ብቻ ሳይሆን ብዙ ነገር መስራት እንችላለን። የሴቶች ህጻናት ማህበራዊ ጉዳይ ቢሮ በአካል ጉዳተኞች ዙሪያ ብዙ ትልቅ ስራዎችን እየሰራ ይገኛል። የመጀመሪያው አንደኛው የአመለካከት ቀረጻ ነው። የአመለካከት ቀረጻ ማለት ህብረተሰቡ የተዛባ አመለካከት ያለውን የአካል ጉዳተኞች የተዛባ አመለካከትን ለመቅረፍ ነው። ምክንያቱም ከአመለካከት ነው መጀመሪያ የሚጀመረውና ማለት ነው። እሱ ላይ በከፍተኛ ስራ እየሰራ ይገኛል። የሴቶችን፣ የህፃናትን፣ የአካል ጉዳተኞችና የአረጋውያንን መብትና ደህንነት ማስጠበቅ፣ የማህበረሰብ ግንዛቤዎችን መፍጠር፣ የአካቶ ትግበራን መፈጸምና ማስፈጸም እንዲሁም ደግሞ የማቋቋም እነዚህ ለማህበራዊ ችግር ተጋላጭ የሆኑ አካላትን የማቋቋም ስራዎችን መስራት ይሆናል። አካል ጉዳተኞችን በተለያየ የሙያ መስክ ማሰልጠን ሲባል ማለት ነው። በተለያየ የሙያ ስልጠና እንዲወስዱ በማድረግ ወደ ስራ እድል ደግሞ እንዲሰማሩ እያደረግን ያለንበት ሂደት አለ ማለት ነው። እንግዲህ ስለ አካል ጉዳተኞች ስናነሳ ሁሉም አካል ጉዳተኛ ለማህበራዊ ችግር ተጋላጭ አይደለም፣ ወይም ደግሞ ሁሉም አካል ጉዳተኛ የመንግስትን ድጋፍ የሚፈልግ አይደለም ያሉትና ለሌላው በጣም አሪያ ሊሆኑ የሚችሉ በርካታ ሞዴል የሆኑ አካል ጉዳተኞች አሉ። ነገር ግን ደግሞ በተደራራቢ ችግር ውስጥ ለማህበራዊ ችግር ተጋላጭ የሆኑ አካል ጉዳተኞችን ግን ቢሮ በተሰጠው ማንዴት መሰረት
ከዛ ካሉበት የማህበራዊ ቀውስ እንዲወጡና ተላቀው የራሳቸውን ህይወት በአግባቡ እንዲመሩ ቤተሰቦቻቸውንም እንዲደግፉ የተለያዩ አማራጮችን በመስጠት በግብዓት በመደገፍና ሰርተው ራሳቸውን እንዲለውጡ የማድረግ ስራዎችን ይሰራል ማለት ነው። አካል ጉዳተኞች በተሰማሩበት ሁሉን ነገር እንደሚችሉ ለማሳየት ቢሮ ከፍተኛ ጥረት እያደረገ ነው። ይሄ እንደ ተምሳሌት ሊወሰድ ይገባል። አሁን ለምሳሌ ድልሰፋን አሁን አይነ ስውር ነው፣ ብዙ ነገሮችን ጫማዎችን እየሰራ ነው ይገኛል። ስለዚህ አካል ጉዳተኛ ከምንም ከመስራት እንደማያግድ ቢሮ እያሳየ ነው ማለት ነው እና ከ2016 ጀምሮ የአመለካከት ቀረጻ ሲሰራ ቆይቶ ከ2016 ጀምሮ እስከ 2018 ስራ እድል ላይ በደንብ አትኩሮ እየሰራ ይገኛል ማለት ነው። ቢሮ ድጋፍ የሚያስፈልጋቸው ለስራ ደግሞ የስራ ፍላጎትም ያላቸው መስራትም የሚችሉ አካል ጉዳተኞች ተለይተው እንዲመጡ እናደርጋለን ማለት ነው። ከተለየ በኋላ ምንድነው የምናደርገው? የህይወት ክህሎት ስልጠና እንሰጣቸዋለን ማለት ነው። የህይወት ክህሎት ስልጠና ከሰጣቸው በኋላ ቀጥታ ከሚመለከታቸው ሴክተር መስሪያ ቤቶች ጋር በጋራ በመሆን ወደ ቴክኒክና ሙያ የሚያመሩበት ሂደትና ሁኔታ ይኖራል ማለት ነው። እነዚህ ለማህበራዊ ችግር የተጋለጡ አካል ጉዳተኞች ምንድነው የሚፈልጉት? ኒዳቸው ምንድነው? በምንድነው መሰልጠን የሚፈልጉት? ከሰለጠኑት በኋላ የሚሰሩበት በሙያ ምንድነው የሚደገፉት የሚለውን አጠቃላይ ዳሰሳ ይሰራል። ዳሰሳ ከተሰራ በኋላ በሚፈልጉት ዘርፍ ለምሳሌ የሴቶች የጸጉር ስራ፣ የቆዳ ስራ፣ በልብስ ስፌት፣ በምግብ ዝግጅት በመሳሰሉት በሚፈልጉበት ሙያ ቴክኒክና ሙያ በየክፍለ ከተማው በሚገኙ ቴክኒክና ሙያ ገብተው ከ2 ወር እስከ 6 ወር የሚፈጁ አጫጭር የሙያ ስልጠናዎችን ይወስዳሉ። ከቴክኒክና ሙያው ጋር ደግሞ ትስስርም ስላለን አንዳንዶቹ አካል ጉዳተኞች ደግሞ ሙሉ ስፌቱን፣ ፓተርኑም፣ ዲዛይኑም ሁሉንም ነገር አውቀው መውጣት የሚፈልጉ አካል ጉዳተኞች ስላሉ ያንን ፍላጎት ያላቸው ደግሞ ለይተን ከ3 ወር በኋላ ደግሞ ያንንም ጭምር ጨርሰው እንዲወጡ የምናደርግበት ሁኔታ አለ ማለት ነው። መጨረሻ ላይ ያው በሚሰጣቸው የማቴሪያል ድጋፍ ወደ ስራ የሚሰማሩበት ሁኔታ ነው ያለው ማለት ነው። ለምሳሌ በልብስ ስፌት የሰለጠኑ የልብስ ስፌት ማሽን፣ በቆዳ ስራ የቆዳ ስራ ማሽኖች፣ በጸጉር ስራ ደግሞ ለጸጉር ስራ የሚያስፈልጉ ማሽኖች ግዢ ተፈጽሞ ይሰጧቸዋል። ግን እነዚህ አካል ጉዳተኞች በስልጠና ወቅት እንዲሁ ብቻ መልምነን ቴክኒክና ሙያ ያስገብተን አይደለም የምንተዋቸው። ስልጠናው ላይ እስካሉ ድረስ ክትትልና ድጋፎችን እናደርጋለን። ስልጠናውን በአግባቡ ይከታተላሉ ወይ? የስልጠናውን የሚሰጡ ቴክኒክና ሙያ ተቋማት ለአካል ጉዳተኛ ምቹ ናቸው ወይ? የመማሪያ ክፍሎቻቸው የመሳሰሉት ምቹና ተደራሽ ናቸው የሚለውን ክትትልና ድጋፍ እናደርጋለን። በዛም ላይ ደግሞ እንዳልኩሽ ማህበራዊ ችግር ተጋላጮች ስለሆኑ በትራንስፖርት እጦት ምክንያት ትምህርታቸውንም እንዳያቋርጡ የትራንስፖርት አላዋንስም እንከፍላለን። ሌላው የአካል ድጋፍን በመስጠት የአካል ድጋፍ ስንል ኬኖችን የመስማት ተሳናቸው የሚጠቀሙበትን ዊልቸሮችን የተለያዩ ነገሮችን በራሱ የተለያዩ ድርጅቶችን በመጠየቅ በጀት በመበጀት እየሰራ ይገኛል ቢሮ ማለት ነው። ስለዚህ ከአቅሙም በላይ የሆኑትን ደግሞ ሌሎችን ድርጅቶች እንዲደግፉ በማድረግ የአካል ድጋፍ እየሰጠ ይገኛል። ይህንን አጠቃላይ የሚደረገው ድጋፍና ክትትል በአጠቃላይ ምንድነው አላማው ማለት ነው? አካል ጉዳተኞች መስራት አይችሉም፣ መማር አይችሉም። ኢቭን በአጠቃላይ ያሉ በማህበራዊ ራሱ ተሳትፎ እንደማይችሉ ነው የማህበረሰቡ አመለካከት ያለው ማለት ነው። አንደኛ ይህንን አመለካከት ከመቅረፍና ከመስበር አንጻር እየሰራን ያለንበት ሁኔታ አለ። በተጨማሪም ደግሞ ሌሎች ኢቭን እንችላለን የሚለውን ነገር በውስጣቸው ኖሮም ራሱ እንዴት መውጣት እንዳለባቸው ደግሞ ማያውቁ አካል ጉዳተኞች አሉና እነዚህ ደግሞ ወጥተው ሰርተው ለቤተሰቦቻቸውም ተርፈው ኢቭን
ለሀገርም እንደ አራያ ተምሳሌት የሆኑ አካል ጉዳተኞች ስላሉ ኢቭን ለሌሎችም ጭምር እንደ ፕሮሞት ወይም ደግሞ ሌሎችም ወጥተን እንሰራለን ደካ እንችላለን ደካ የሚለውን በውስጣቸው እንዲያድር እያደረግን ያለንበት ሁኔታ ነው ያለው ማለት ነው። እንግዲህ እኛ የምንሰራው እነዚህን አካል ጉዳተኞችን ስናቋቁም ለራሳቸውም ለቤተሰቦቻቸውም ይጠቅማሉ ብለን ስንነሳ ለተወሰኑት ብቻ ደርሰን አይደለም ዝም ማለት ያለብን። የመጀመሪያው እነዚህ አካል ጉዳተኞች ሌላው አካል ጉዳተኛ መስራት ይችላሉ፣ እንደው አካል ጉዳተኝነት ከመስራት ያግዳል የሚለውን ነገር በጣም መቀረፍ አለበት። በራሱም ከአካል ጉዳተኛው እንደገናም ደግሞ ማህበረሰቡ እንግዲህ ይህን ፕሮግራም ስንሰራ በአዲስ ከተማ ክፍለ ከተማ ላይ ያየነው አይነ ስውር ተጠቃሚያችን በቆዳ ስራ ላይ ነው የተሰማራው። በርካታ የጫማ ዲዛይኖችን ሰርቶ በጅምላ የሚያከፋፍል ነው። እሱንም ቤተሰቦቹንም የሚያግዝበት ሁኔታ አለ። በነገራችን ላይ በደንብ ስላላወጣናቸው ነው እንጂ በርካታ አካል ጉዳተኞች ሊታመን በማይችሉ የስራ ዘርፎች ላይ ተሰማርተው ይገኛሉ እና ማህበረሰቡ ሊያያቸው፣ ሊያውቃቸው፣ ሊያበረታታቸው፣ ሊደግፋቸው ይገባል። እነሱን አበረታታን፣ ደገፍን፣ አወጣናቸው ደግሞ ማለት ለማን መሰረት ይሆነናል? ቤት ለቀሩት አካል ጉዳተኞች መሰረት ይሆነናል። ስለዚህ እነሱን የማውጣት ስራ የማህበረሰቡ ነው። አካል ጉዳተኛ ቅድሚያ ከመስጠት አኳያ ትራንስፖርት ዘርፍ ላይ አሁን ለምሳሌ እኔ ራሴን ስገልጽ ቢሮ ነይ ቅድሚያ ነው የሚሰጥሽ ላንቺ ነው የሚሉ ይሄ ራሱ ትልቅ ለውጥ ነው። መኪና ላይ ትራንስፖርት አልጠብቅም፣ አገልግሎት ላገኝ ሲሄድ አልጠብቅም። ለምንድነው? አካል ህብረተሰቡ ነቅቷል። ይሄ ደግሞ ትልቅ ለውጥ ነው ማለት ነው። ይሄን ድጋፍ በማግኘት የፈጠረልኝ እድል ማለት ነው ያለው ለውጥ በፊት እዚህ ሆኜ ክፍለ ሀገር ላሉትም እየደወልኩ የኔን አግዙኝ እኔ አነሰ ያለ ቤት ውስጥ ሆኜ የሹሩባ እየሰራው ነበር ብዬሻለሁ አይደለ? እሱ ብቻ በቂ ስላልሆነ እነሱ እየደወልኩ ትንሽ እርዱኝ እንዲያግዙኝ ነው ነበር። አሁን ግን የእናንተን ድጋፍ ስታደርጉልኝ በዛው የሆነ ምርኩዝ ሆነኝ ትንሽ እየሰራው እቁብ ገብቼ ከቤተሰብ ትንሽ ተበድር የምን ብዬ እሱ አካክስ ጨመርኩኝና አሁን ደግሞ ከዚህ ይበልጥ ደህና ለመስራት ያው በተስፋ አገኛለሁ ማለት ነው። 2 ልጆች አሉ። ከዛ ይህ ማሽን ካገኘ በኋላ ብዙ ለውጥ መጥቶልኛል ማለት ነው። በቀን እስከ 500 አገኛለሁ ማለት ነው። ይሄ በመፈጠሩ አንደኛ በፊት ይሄ ልጅ ከቤት ቢወጣልኝ ነበር የተባለው፣ ወጥቶ እንደ ሰዎች ቢገባ ነበር የተባለው። አሁን ስራ ሰርቼ ለእናቴም የሚሆነውን ነገር አድርጌ አልፎም ተርፎ ትዳር ሁሉ ማድረግ ችያለሁ። ትዳር አድርጌ እንኳን ከቤት መውጣት የተባለው ይቀርና ትዳር ሁሉ ይዤ ወጥቼ አንድ ልጅ አባት ሆኛለሁ ማለት ነው። ራሴን በራሴ ችያለሁ፣ እንዲሁም ደግሞ ሰዎችም ከኔ ጋር እንዲሰሩ ማድረግ ችያለሁ ማለት ነው። ዲልሰፋ እንግዲህ በጣም ጎበዝ የምንለው ከአዲስ ከተማ ክፍለ ከተማ በጣም ታታሪ እሱም ከጊዜ በኋላ ነው አይኑም እንትን የጠፋው ማለት ነው። ግን ይሄ ሳያግደው አካል ጉዳተኛ ምንም እንዳልሆነ ተመልክቶ አመለካከቱን ቶሎ ለውጦ ወደ ስራ ገብቶ አሁን ትልቅ ደረጃ ለመድረስ ነው። እኔ እንደውም ከዚህ አልፎ ትልቅ ደረጃ ላይ ይደርሳል ብዬ አስባለሁ። ከዚህ በፊት ምንድነው እነዚህ የሁለቱም ልጆች እንኳን በነግራችሁ ሴቷ በቤተሰብ ስር የነበረችበት ሁኔታ ነው የነበረው ማለት ነው። ተጠግታ በጥገኝነት የነበረችበት ሁኔታ ነው የነበረው። አሁን ላይ ግን ሁለቱም ሴቷ እንዳያቸዋት ለራሷም የምትኖርበትም ቤት ተከራይታ የምትሰራበትም ተከራይታ ነው እየሰራች ያለችው ማለት ነው። ያ ብቻም ሳይሆን ኢቭን የተሰጣት ማቴሪያል ራሱ ጨምራበት ከራሷ ማለት ነው ከሰራሽ በኋላ ጨምራበት እየሰራች ያለችበት ሁኔታ ነው ያለው ማለት ነው። የዚህኛው ደግሞ 2 ልጆች አሉት። ቤተሰቡን በስነ ስርዓት ያስተዳድራል አሁን ላይ ማለት ነው። ስለዚህ ያላቸው ለውጥ ሰማይና ምድር ነው ማለት ነው። አሁን ላይ በጣም ቆንጆ እና አሪፍ ህይወትና ሁኔታ ላይ ነው ያሉት። አካል ጉዳተኛ ማለት ወደሽ የምታመጪው ነገር ስላልሆነ ከሰው ተገለው ቤት ተዘግቶባቸው የሚኖሩ ብዙ ሰዎች አሉ። ግን እነዚህ ይሄን አንድ ቻንስም እንዳያመልጣቸው ወደ አደባባይ ወጥተው ሰርተው እንደሚኖሩ ራሳቸው ሰርተው መለወጥ እንደሚችሉ ተስፋ ሳይቆርጡ ቤተሰብም እዚህ ላይ ቤተሰቦቻችን ልጆቻችን ደብቆ የሚኖሩ አሉ ብዙ ሰዎች። ግን እነሱን
ይሄ በእርግማን ነው የመጣው በእንደዚህ ነው የመጣው ብሎ ስለሚያስቡት ይሄን ነገር አደባባይ ላይ ወጥተው ግልጽ ወጥተው አንዳንድ ነገር ራሳቸው ሰርተው እንዲኖሩ። ሲቀጥል ደግሞ አምባሳደሮች ነን ብዬ አምናለሁ። እኔ አንድ አይናማ የሆነ ሰው ጋር ቆሜ እሱም ቆሞ ስንተያይ ድንገት ሲያነቅፈኝ ቢያይ ግንባሩ ላይ ያለውን አይን ለዛች ቅጽበት ያስታውሳታል ማየት መቻሉን ማለት ነው። በቤቴ ብቀር ግን ይሄንን ለሱ አምባሳደር ልሆን አልችልም። በቤቴ ይዤ ነበር የቀረሁት ማለት ነው። ሲቀጥል ደግሞ እያንዳንዷን እናስተንትናት ነው የምለው። እጅ ከሌለ እግሮችህ አሉ፣ አይን ከሌለ ሙሂ የምታያቸው ፊዚካሎች አሉ። ቀኝ እጄ ቢጎድል ሌሎቹ አሉ፣ እግሬ ቢጎድል እጄ አለ። እነዚህ ሁሉ ማድረግ ሊችሉ ነውና እኛ ላይ ተፈጥሮ ያሉት። ስለዚህ ሰርተን እንድንጠቃቀምበት ስለሆነ እኛ እያንዳንዱን ነገር እየሰጠን እጄ ጎደለ ብሎ አይኔ ጠፋ ብሎ ወደ ቤት ውስጥ መቅረት እኔ ይሄ እንደውም ጎጂ ባህሉን እያሰፋን ያለ ነው እኛ ነን ነው የምንለው። አካል ጉዳተኞችን የምገልጸው አንችልም የሚለውን ነገር ከልባቸው ማስወጣት አለባቸው። አካል ጉዳተኞች በተሰማሩበት ውጤታማ ናቸው። የስራ እድልን ስናስብ የማህበራዊ ችግርን ለመቅረፍ በየሴክተሩ በተሰጠን ተግባርና ኃላፊነት በርካታ ስራዎች ይሰራሉ። ለምሳሌ ባነሳ የስራ ክህሎት ቢሮ በሚፈጥራቸው የስራ እድሎች ውስጥ የአካል ጉዳተኛውን በማካተት ይፈጥራል። የመስሪያ ቦታዎችን ስናነሳ የተለያዩ ሼዶች በተለያዩ አካባቢዎች ይሰጣሉ። በእነዛ ሼዶች ውስጥ ደግሞ አካል ጉዳተኛውንም ያካትታሉ። ስለዚህ በተለያየ መንገድ የሚፈጠሩ የስራ እድሎች አሉ። እንደ ቢሮአችን ተግባርና ኃላፊነት ደግሞ ከ2015 ዓመተ ምህረት ጀምሮ የተወሰኑ ስራዎችን እየሰራን እንገኛለን። ቁጥሩ እየጨመረ በጀቱም እየጨመረ ነው የመጣው። አሁን ከቁጥር አንፃር ሳነሳ በዚህ አመት እንኳን ወደ ከ250 በላይ የአካል ጉዳተኞችን በየክፍለ ከተማው ለይተን ወደ ቴክኒክና ሙያዎች አስገብተናል። እነሱ ባያገኙኝ የት እዚህ ጋር አልገኝም ነበር። ኦልሞስት ከእናንተ ጋር እንዲቆጭ ብዬ ላወራም አልችልም። ለሰዎች ጫማ ስለመስራት አይደለም አርጌም አልወጣም ነበር። ለምን ከቤትም አልወጣ አይነ ስውር ነበርኳ። ሙሉ ለሙሉ እንደገና ወልዶናል ፈጥሮናል ብዬ ነው የምለው። እኔ ራስ መካደም ላይ አይደለም አሁን እሳቤ። ራስ መካደም ብሎ ማለት ራስን ማስቻል ላይ ብቻ አይደለም ያለሁት መትረፍም ላይ ጭምር ደርሻለሁ ማለት ነው። አሁን ኢትዮጵያ እያለች ያለችበት ኢትዮጵያ ታምርት ላይ ነው እና እኛ ቤት ውስጥ ጉዳታችን ይዘን የምንቀመጥበት ምንም አይነት ምክንያት የለንም። አሁን እኔ ከወጣሁ በኋላ ምንም አይነት አካል ጉዳተኛ ምክንያት ቢያቀርብ ፍጽሞ ተሳስቷል ብዬ ነው ማምነው። ምንም አይነት ምክንያት ሊኖር አይገባም። ስለዚህ እነሱ ቤት ቀሩ ብሎ ማለት ለኢትዮጵያ አጉለውባታል፣ ለቤተሰብ አጉለዋል፣ ለራሳቸው አጉለዋል ብዬ ነውና ማምነው። በሌሎች ወንድሞቼ ደግሞ ሌላ አይነት ስራ ተሰርቶ እኔም ለመማር ቁጭ ብሎ ለመማር ያብቃኝ እላለሁ። በተለይ የአእምሮ እድገት ውስንነት ያለባቸው አካል ጉዳተኞች ደግሞ አሉ፣ በደንብ መስራት የሚችሉ ማለት ነው፣ ሰርተው መለወጥ የሚችሉ ማለት ነው። ግን ደግሞ ቤተሰቦቻቸውም ማህበረሰቡም የሚያስቡም የሚሰሩም የሚወጡም ኢቭን ወጥተው አጥፍተው የሚመለሱ እንጂ ወጥተው ሰርተው የሚመለሱም አይመስለው ማህበረሰብ ውስጥ ያለ ነውና እነሱ ደግሞ በተለየ ድጋፍ ቢደረግላቸው ላላ ሁሉም ሰው አካል ጉዳተኛ መስራት እንደሚችል ህብረተሰቡ እንዲያውቅ እፈልጋለሁ ለማለት እወዳለሁ። አካል ጉዳተኝነት ከምንም አይነት ስራ እንደማያግድ በጣም በርካታ ማሳያ የሚሆኑ ሞዴል የሚሆኑ በከተማችን ብዙ አካል ጉዳተኞች አሉ። እነሱን እንደ ማስተማሪያ አድርገን ማንም ቤቱ እንዳይቀር፣ ማንም አካል ጉዳተኛ ወደ ኋላ እንዳይቀር፣ ማንም አካል ጉዳተኛ ቤቱ እንዳይቀር ከመስራት የሚያግዳቸው ነገር እንደሌለና ሌላው ማህበረሰብ ግን በእጅጉ ሊያግዛቸው እንደሚገባ መልእክቴን አስተላልፋለሁ።